ሰላም እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንዴት ናችሁ? ሰላም ናችሁ? ማርያምን ከስራ ማለት ነው በቃ አለ አይደለ የሆነ ቪዲዮ አይቼ ስሜታዊ ሁኜ ልክ ሰቱ ቤቱ ስትወጣልኝ ነው ቶሎ ቪዲዮ ለመቅረጽ የመጣሁኝ ማለት ነው። እና ምን ልላችሁ እንደሆነ የመጣሁት ታውቃላችሁ? ማርያምን በጣም ስሜታዊ የሚያደርግ ነገር ነው። ያው እንግዲህ ደጋግሜ ናሁሙ ብዬ ልላችሁ አልችልም፣ ግን ትጅ የምትባይና ሙቪ የምትባሉ ቆሻሾች ማለት ነው ትዳራቸውን ከመበተናችሁ አልፎ ጭራሽ ልጇንን ሳትሞት በህይወት እያለች 18 ዓመት ያልሞላው ህፃን ልጅህን እንደ ልጅ አድርጌ ያሳድጋለሁ። አንቺ ሲጀመር ልጅ ማሳደግን ታውቂያለሽ? አንቺ ቤተሰብ እናት አባት አሳድጎሻል? አንቺ እኮ ሜዳ አደግ ነሽ፣ ጋጠ ወጥ እኮ ነሽ፣ ባለጌ እኮ ነሽ። ጭራሽ በልጇ ባሏን መቀማት ሳያንስሽ ማለት ነው ልጅህን እሱ ተይዞ ነው አጥምደሽው ነው መተታም ስለሆንሽ በመተትሽ ይዘሽው አጥምደሽው ነው። እሱ ወዶ አይደለም ናሁም ተንበርክኮ ልጅሽን እንደ ልጅ አድርገሽ ታሳድጊያለሽ ሲልሽ፣ አዎ አንተ ወደ እኔ ና እንጂ ምንም ችግር የለም ማርያምን ወደ አንቺ ይምጣ። ከዛስ ልጆቹን ጠቅልሎ ወደ አንቺ ታይ እንጂ እናታቸው እኮ ልጆቿን አልፈልግም አላለችም። ልጆቿን በጣም የምትወዳቸው ተቀዳ እኮ ነው ገባሽ? በቢላ ተተርተራ እኮ ነው ልጆቻቸው። እንደ አንቺ እንደ ፈረስ በሜዳ ያገኘችው ወንድ ላይ የተንጠለጠለች ሳይሆን በቢላ ተተርትራ ነው የወለደቻቸው። ገብቶሻል? ኦፕሬሽን ሆና ነው እንደ ስጋ ነው ስጋዋ ታርዶ ያወጣቻቸው ልጆቿን። ደፋር በልጇ ትመጫለሽ አንተ ሙቪ የምትባለው ማለት ነው። ምን አይነት ቆሻሻ ቀፎ ራስ ነህ ለእናትህ አንተ። ትንሽ ቢያንስ መተት አሰርታባሃለች ብለን እኛ ስናዝንልህ፣ ጭራሽ ደግሞ ሆን ብለህ ትዳራቸውን ፍች ብለህ ከመያዝ አንሶ አባት ነው ልጁን ይቀበል ትላለህ አንተ። አይገርምህም? አባት እበትም ትል ይወልዳል። አባትነቱን ማሳወቅ የምችለው አብሮ እጥፍ ብሎ ኩርምት ብሎ ከእናቱ ጋር ሆኖ ልጁን ሲያሳድግ ነው እንጂ ጭራሽ ደግሞ የእናቱን ፍቅር አጥቶ የአባቱን ፍቅር አጥቶ ልጁ በስስት እየሟቀቀ ጭራሽ ደግሞ የእናቱን ፍቅር አሳታችሁ ልጁን እንድትገሉትና ናሁምን አብዶ ጨርቁን ጥሎ በረሃ ላይ እንዲወድቅ ነው እንደምትፈልጉት። ትዳራቸውን አፈረሳችሁ፣ ዝም ተባላችሁ። ጭራሽ ደግሞ ኧረ ጎና አጥንታችሁ ይፍረስ። አንቺ ምን አይነት ሴት ያሳደገሽ ነሽ አንቺ? በስመ አብ ወወልድ ወመንፈስ ቅዱስ። ትንሽ የሴት ልጅ ስብዕና የለሽም እንዴ? እና አላሳደገሽም? እህት የለሽም? እህት የታስራቢ ነው፣ እህት የታግታቢ ነው እንደዚህ ሞንት ያለሽ። ግን በትክክል እህትሽ ታግታብሽ ሳይሆን እንደዚህ የምትሆኚው ማለት ነው አውቀሽ ሆን ብለሽ ተልኮ ይዘሽ የእነሱን ትዳር ለመበታተን የመጣሽ አሪዮስና ዳብሎስ ነሽ። በጣም ባለጌ አስከፊ ሴት ነሽ። እመቤቴን ሴት ልጅ ሆነሽ በሴት በዚህ ልክ ትጫከኛለሽ። ጭራሽ አንተ ሙየም መባረክ ነው ሙየም ትባል አሹ እንደዛ ታንቀዋለህ። ደፋር ነህ፣ ቆሻሻ ነህ። እሺ አሹ ማለት እርጉዝ ሁና ከመውለዷ በፊት መጥቶ ነገሮችን ለማስተካከል ብሎ እንደ ትልቅ ወንድም ከጎኗ ያልተለያት መልካም ኢትዮጵያዊ ጥሩ ስብዕና ያለው ወንድሟ ነው። ገባህ? አንተ ልታንቀው አትችልም። አንተ ገና የብር ብላዚት ከስ ላይ ያሰረችልህ ብለህ በ5 ብር ጥሩ ውብዬን ትቀይራታለህ። የበላህበትን ወጭት ትሰብራለህ። ሂድ። ነገሩን ሁሉ አንተ ነው ያመጣኸው። መጀመሪያም ሆን ብለህ አቅደህበት መጣህ፣ አፈረስ። ከዛ ደግሞ ውብዬኔ ወደ አንቺ ነኝ ካንቺ ጎን ነው የምቆማልክ። መጨረሻ ላይ ደግሞ አሁን ትንሽ የበራዚት ይሄ ማስመሰል ነው። እሱን ለማጥመድ ብለህ ነው እውነቱ ገብቶኛል ብለህ ከልጅቱ ጋር ለመቆም ልክ እሷ መተት እንዳሰራችብህ እንድናውቅ ነው። ውሸት መተት የተሰራበት በትክክል ናሁም እንጂ አንተ አይደለህም። ባለጌና ባለጌ ነህ እውነት ለመናገር ማለት ነው። ባለጌ ቆሻሾች ናችሁ። የሴት እንባዋ ጎርፍ ሆኖ ይውሰዳችሁ። ሀዘኗ ምች ሆኖ ይምታችሁ። መብረቅ ይሁንባችሁ የእሷ ሀዘን። እሷ የምታለቅሰው እንባ መብረቅ ሆኖ ይምታችሁ። ባለጌዎች ናችሁ እውነት። በሴት ላይ ይህን ያክል ግፍና መከራ የምታደርሱ ሴት ሁናችሁ በሴት ልጅ፣ ወንድ ሁናችሁ በወንድ ልጅ የምትጨክኑ አሪወስ እናንተ ከኢትዮጵያዊ መሬት ጥርግ ብላችሁ ውጡ። አታስፈልጉም። ሲጀመር ኢትዮጵያዊ አይደላችሁም። የኢትዮጵያ ስነ ምግባርም የላችሁም። ደግሞ አንቺ እንኳን የሰው ልጅ እናት ሆነሽ ማሳደግ ይቅርና አንቺ እናት አሳድጎሻል። አሳድግልሃለሁ ማርያምን ታሳድጊያለሽ። መጀመሪያ አረባክሽ ህፃኑን ወስደሽ የራስሽን እምነት ልታስተገባቢበት ነው። ያን የምታምኙ 666 እምነትሽን ልታዋርሽው ነው። ልጁን ከእናቱ ገንጥለሽ ወስደሽ ባለጌ ወንድ ነሽ። ህፃኑን
ከውብዬ እጅ ነጥቀሽ የምትወስጂ ወንድ ነሽ አንቺ። ሜዳ አደግ እቺ ተቀጥተሽ ያላደግሽ ኩንትሮ ከዛ ከምቱን አምልጠሽ ከኮንዶም ያመለጥሽ ቆሻሻ ኩንትሮ ሜዳ አደግ ፈረስ ነሽ። ድንግልን ፈረስ ባለጌ የማይገልጽሽ አሁን ሀራ ድንግልን ባለጌ የማይገልጽሽ ቆሻሻ ሴት ሆነሽ በሴት ልጅ የዚህኛ ክል የጭካኔ ብትርሽን የምታሳርፊ ማለት ነው። እኔ እንዳንቺ በስመ አብ ወልድ መንፈስ ቅዱስ ጭራሽ ከቤታቸው መተሽ አባት አይደልት ያለሽ ጅሊ ቤት ብትሽና ኧረ እባክሽ አባት ሀዛስ አባቱ ነው ልጁን ትስጠው አንቺ ጅሊ ይቀመጥ ተይ እንጂ ከጠላቱ እጅ ጭራሽ ትዳሯን ከበተንሽ ትዳሯን ካፈረሽ ሴት እጅ ልጇን ሰጣ አንቺን አምና ታይ እንጂ ባሏን በመተት ያሳበሽ ጀግና ልጇን ደግሞ በመርዝ እንድትገይላት ትስትሽ 9 ወር እኮ ነው ተሸከመችው። ገባሽ? 9 ወር ተሸከማ 2 አመት ከማር የጣፈጠ ጡቷን አጥታ ያሳደገችው ልጇን ላንቺ ትናንትና ለመጣሽ ሜዳ አደግ መምጫሽ የማይታወቅ በቅሎ ጋለሞታ ማለት ነው ሸርሙጣ ልሰጥሽ ትፈልጊያለሽ? ባለጌ አንተ ሙቪ የምትባል ሞባረክ የምትባል ደግሞ ዶሮ ራስ ስታስጠላ ሂድ። የወንድ አልጫ ወንድ አይደለ እኮ አስተርበል እንጂ ምን ነው እናትህን በዚህ ልክ ምታስከፋት? እናትህን አንተን ብሎ መተው ቆሻሻ ነህ። አሹን የመንካ አይደለም ለመማታት የመነሳሳት ቀና ብሎ የማየት ሞራን አልነበረህም አንተ ባለጌነትህ ግን በስመ አብ ወልድ መንፈስ ቅዱስ እንትን ይፋ ሆኖ ወጣ። ርባ አብርሃሙ ስላሴ በዚህ ልክ ናችሁ እንዴ እናንተ? በዚህ ልክ የሰው ልጅ ሃይምሮ እንደዚህ ይዘግጣ ይወርደ? በአብርሃሙ ስላሴ ስም በዚህ ልክ ጭንቅላታችሁ እንዴት ነው የማይሰራው? እንዴት ነው ጭንቅላታችሁ የማይሰራው? የሰውን ትዳር ላይ ገደል ለመስደድ በዚህ ልክ እንደዚህ መነሳት? አንቺ ሴት አይደለሽ እንዴ? እያለቀሰች እያየሻት እንባዋ ትንሽ አያሳዝንሽም? ከሴት ማህፀን አልወጣሽም? አባት የለሽም? ልጁ ምን አደረገሽ? ሳትፈልጊው ሳታፈቅሪው በመተት አደንዝዘሽ ትዳሩን አፈናቅለሽ እዛ ደግሞ ይባስልሽ ልጅህን እንደ ልጅ አድርጊ ያሳድጋሉት ወልደሽ አታሳድጊ። ሴት ከሆንሽ ቆንጆ ትዳርሽን ይዘሽ የራስሽ የሆነ ከሁሉም ነገር ነፃ የሆነ ትዳር የሌለው ሚስት የሌለው ንጹህ ኢትዮጵያዊ ወንድምሽን ያገርሽሽ ፈልገሽ አግብተሽ እንደሱ ትዳር መያዝ እኮ ትችያለሽ። ግዴታ ውብዬና ናሁምን በመተት አላይተሽ ናሁምን አግብተሽ ጭራሽ የናሁም ልጅ አንቺ ልታሳድጊ የውብዬ ልጅ አንቺ ልታሳድጊ ማርያምን ሸም ነው። ማርያምን ነውር ነው። ማርያምን ብልግና ነው። ማርያምን በሴት ልጅ በዚህ ልክ የጭካኔ ጥግ እረ በስመ አብ ወልድ መንፈስ ቅዱስ መቤቴን እንዴት እንዳፈርኩባችሁ ኢትዮጵያዊ መሆኔ እንዴት እንዳስጠላኝ እንዴት ከእናንተ ጋራ በኢትዮጵያዊነት በህዝብ ቁጥር በመቆጠሬ ማለት ነው በጣም ነው ያፈርኩ። በጣም ነው ያስጠላችሁኝ። ማርያምን በጣም ነው አንቺ ቆሻሻ ነሽ። ለነገሩ ስደትን አላየሻትም ይሆናል እንጂ ስደትን ብታያት ኑሮ በሴት ልጅ ላይ በሰው ህይወት ላይ አትቆምሪም የነበረ። ገባሽ? እኔ ለውብዬ ምናደድላት ምታሳዝነኝ ስደትን እንደኔ ተቃጥላ ሂዳ የሆነኛል ብላ ትዳር ይዛ ወልዳ ትዳሯን በአግባብ እየመራች እያለ ግን በትንሽ ቆሻሻ የጤፍ ጥሬ በምታከይ ሴት ትዳሯ በመበተኑ በጣም ነው ማዝንላት። እንደኔ የአረብ ሀገርን ስላየችው እንደኔ የአረብ ሀገር ሽንት ቤት ስለምጠርግ እንደኔ የሰውን ፊት ስለተገረፈች ነው ውብዬ የምታሳዝነኝ። ሰው ባመኑት መከዳት ከባድ ነው። ናሁም ከድቷት አይደለም አንቺ ነው እንዲከዳት ያደረግሽው። መተትሽን አሰርሽ አንቺ መተታ፣ አንቺ ባለጌ ወልዶ ባለጌ ያሳደገሽ ቤተሰቦችን የምታሰድቢ ድሮም ጥንብ ልጅ ድሮም ቆሻሻ ልጅ ቤተሰቡን ነው የሚያሰድብ፣ ቤተሰቡን ነው የሚያዋርድ። እርኩስ ነው ሲጀመር ማለት ነው። እመቤት የምስክሬቱን እርኩስ ነው። ባለጌ ነሽ ባለጌ። እንዲያው እመብርሃንን ባለጌ ነሽ አንቺ። ምን አይነት ቆሻሻ ነሽ? በስመ አብ ወልድ መንፈስ ቅዱስ። የሰው ትዳር ለመበጥበጥ በዚህ ልክ ጭራሽ በልጇ በአይኗ እኮ ነው የመጣሽ። በዚህ በአይኗ በብሌኗ ልጇ እኮ ነው ተተርትራ እኮ ነው የወለደችው። እንደ ሲዩት እንኳን አምጥ አይደለም የወለደችው፣ በኦፕሬሽን ነው የወለደችው። ገባሽ? ልጇን አሳልፋ እንድትሰጥሽ ለአንቺ ጭራሽ ውብዬ ባያቸው ሲመጡ በቢላ አንገታቸውን በጥሰሽ ጣያቸው። ምን ይመጣብሻል ከዚህ በላይ?
አንገታ ጆሮዋን በጥሽላት በቢላ ልክ ስትመጣ ስታንኳኳ ቀጥታ በቢላ ጆሮዋን ብትን አድርጊላት። ካለያ ደግሞ ልክ ሚጥሚጣ የለም ዳጣ ትበጠብጭና ከፊታቸው ላይ እያሽ ሲመጡ ሙቪም ናሁምን ያም ሲመጣ ወስደሽ የዳጣውን ትበጠብጭና ካይናቸው ላይ ከሷም ከሱም ድጋሜ በርሽ ነው ያረገጡትም። ድጋሜ መቤት ምስክሪቱን ድጋሜ በርሽ ነው ያረገጡትም። ዳጣ የለም ይሄ ከጥብስ ጋራ ምን በላው በጣም የሚያቃጥለው ሚጥሚጣው ልክ እሱም በወፍራሙ ትበጠብጭና ልክ ስትመጣ ከፊቷ ላይ ከአይኗ ላይ ሙሽፊቷ አይኗ ላይ ሙባረክም ሲመጣ እንደዚሁ ናሁም እንደዚህ ሆነ። ድጋሜ በርሽን አይረግጡትም። ከዛ በኋላ ከሰሽ ልጅቷን ሙቤልና ልጅቷን አስፈርደሽ እስር ቤት ካልከተትቻቸው ውብዬ መቼም ሰው አልልሽም። ህይወትሽ ነው፣ እዚህ ጋር ትዳርሽ ነው። ገባሽ? በትዳር ቀልድ የለም። ህይወት ነው ትዳር፣ ህይወት ነው። እውነቱን ልንገርሽ የኔ ውደት፣ ሁሉም ይቀራል። ትዳር ነው፣ ህይወት ነው። ሌላው ትርፍ ነው። ያ ጀርጃሪው ነገ ትዳርሽን የሚበትነው ምናምን ሙቤም ቢሆን ነገ ትዳርሽን ከበተነ በኋላ ለናሁም አይሆነውም። ናሁም ንቃ ከእንቅልፍህ። ሙየም ሆነ ትጅምትላት ትዳርህን ህይወትህን ለመበጥበጥ ቆርጠው የተነሱ ማህበረሰብ ናቸው። አትነቃም አትነሳም ከእንቅልፍ። ምን ደነዝ ነህ እንዴ አንተ? አልተማርክም? ለስሙ ተመርቀሃል። ምን እየሆንክ ነው? ምንድነው የሆንከው? ኧረ በአብርሃሙ ስላሴ በስመ አብ ወልድ ወመንፈስ ቅዱስ ማርያምን ስሜታዊ ታረጋላችሁ። ቆሻሾች ናችሁ፣ ቆሻሾች ማትረቡ። አንቺማ እመብርሃን እናቴ ያላሰበ በሽታ ሰጥቶሽ ሳታስቢው ህይወትሽ ይለፍ። አንቺ ትጅም ትባይ ቆሻሻ። እኔ ትጅ ሲልሽ ራሱ እየቀፈፈኝ ነው። ትጅ ምልሽ ቀፋፊ ማለት ነው። ይሄ የተመካሽበትን እንደዚህ ጢም የሚያረግሽን እመብርሃን እናቴ ሳታስቢው የመኪና አደጋ ሰጥታሽ ህይወትሽ ይለፍ። የሰው ትዳር ምታበላሽ። በተረፈ ውድ የዩቲዩብ ቻናል ተከታታይ ወንድሞቼ ነገ ለእናንተ የሚደርስ ነው። ላይክ ሸር እያደረጋችሁ ይህን ቪዲዮ አዳርሱልኝ። ማርያምን ነገ ለኛ በስደት አገር ኑረን ለምንሄደው ይሄ ነገር ይደርሳል፣ ያንኳኳል በራፋችን። ምክንያቱም ውብዬ ስደት ሀገር 6 ዓመት ሳውዲ ተቃጥራ ተሰቃይታ ያገባችሁ ህይወቷን እየተበጠበጠ ያለ ነገም በኔ ላይ ባንቺ ላይ ባንተ ላይ የሚደርስ ነገር ነው። ይሄን ነገር ልታወግዙትና በቃችሁ ልትሉት ይገባል። ይሄን ቪዲዮ እያያችሁ ውብዬ ጎን ሆናችሁ ናሁም ወደ ቤቱ እንዲመለስ ትዳሩን እንዲመራ ልጆቹን እንዲያሳድግ ልጅቷ በህግ እንድትጠየቅ እና ያን ሙባረክን በህግ እንዲጠየቁ ውብዬ ጎን ሁኑ። ካሹና ከውብዬ ጎን ሆናችሁ ይሄን ነገር እኔ በቃ አለ አይደለ በስመ አብ ወወልድ ወመንፈስ ቅዱስ ቃላት የለኝም። ለማንኛውም